በመትከል ማንሰራራት በሚል መሪ ሐሳብ በአዲስ አበባ ከተማ በይፋ በተጀመረው ሰባተኛው የአረንጓዴ አሻራ መርሃ ግብር ላይ የዲፕሎማቲክ ማህበረሰብ አባላትና የተለያዩ ሀገራት አምባሳደሮች ተሳትፈዋል። ኢትዮጵያ የጀመረችው የአረንጓዴ አሻራ መርሃ ግብር ለሌሎች ሀገራትም ተሞክሮ መሆን የሚችል ስለመሆኑም ሐሳባቸውን ለኤኤምኤን የሰጡ አምባሳደሮችና ዲፕሎማቶች ተናግረዋል። በቅድሚያ ከንቲባዋ ምን ያክል ንቁና ጠንካራ እንደሆኑ አውቃለሁ። ረፍት የላቸውም። እኔም በዛሬው የአረንጓዴ አሻራ መርሃ ግብር በመሳተፌና በመገኘቴ ኩራት ይሰማኛል። ከህዝቡና ከአዲስ አበባ አስተዳዳሪዎች ጋር ለመገናኘት መልካም አጋጣሚም ፈጥሮልኛል። የአዲስ አበባን ገጽታ መቀየር የቻለና ተፈጥሮን ወደ ህዝቡ ለማምጣት የተከናወኑ ተግባራትን ተመልክቻለሁ። መላው ዓለም በአየር ንብረት ለውጥ ምክንያት ተግዳሮቶችን እየተጋፈጠ እንዳለ እናውቃለን። እንደ አረንጓዴ አሻራ አይነት ኢኒሺቲቮችን ካልወሰድን የአየር ንብረት ለውጥ ፈተና እንደሚገጥመን ሀቅ ነው። በመሆኑም ዛፎችን መትከል በርካታ በረከቶች አሉት። ለምሳሌ ዝናብ ማምጣትን፣ የዛፍ ጥላ እንዲኖር ማድረግን፣ ሙቀትን መከላከል፣ ለምግብነት ማዋል ጨምሮ ሌሎች በርካታ ትሩፋቶች አሉት። እኛም ዛሬ እያደረግነው ያለነው ይህ እንዲሳካ ለኛም ለመጪው ትውልድም ዛፎችን መትከል ነው። የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥን ለመከላከል አበርክቶ የላቀ በመሆኑ መላ አፍሪካውያን የኢትዮጵያን ልምድ ሊወስዱ እንደሚገባ ተደጋግሞ ይጠቀሳል። በአረንጓዴ አሻራ ስራ ኢትዮጵያ በ6 ዓመታት ውስጥ በሀገሪቱ አንድም ሀገር ማሳካት ያልቻለውን ተግባር ማሳካት መቻሏ የዘላቂ የልማት ግቦችን ለማሳካት አጋዥ ስለመሆኑም አምባሳደሮቹ ገልጸዋል። በከተማዋ ቀደም ሲል የነበረው ወንዝ ተስማሚ አልነበረም። አሁን ላይ ግን ከተማ ወንዞቹን በተለየ መንገድ መጠቀም ጀምራለች። በዘመናዊ መንገድ የወንዝ ውሃን ጥራት መስጠበቅና የተፈጥሮን ውበት በመመለስ ሰዎች እንዲደሰቱበት አድርጓል። ይህ ነው በአዲስ አሁን እየሆነ ያለው። There is no country in the continent that has planted 40 billion. በአህጉሪቱ በ6 ዓመት ብቻ 40 ቢሊዮን ችግኞችን መትከል የቻለ አንድም ሀገር የለም። ኢትዮጵያ ግን ይህንን ማሳካት ትችላለች። ይህ ደግሞ የዘላቂ ልማት ግቦችን ለማሳካት አጋዥ ነው። የአረንጓዴ አሻራው ስኬት ቀጣዩ ጊዜ የተረጋጋ እንዲሆን ያደርጋል። ብልጽግናን ለማረጋገጥም ከፍተኛ አስተዋጽኦ አለው። ለትውልድም የሚሆን አሻራ ነው። በዚህ ረገድ የተሰጠው ቁርጠኛ አመራርነት ለአህጉሪቱ ተሞክሮ የሚሆን ነው። የዚህ አረንጓዴ አሻራ አካል በመሆናችን በጣም ደስ ብሎናል። ለወደፊቱም የጋራ አብሮነት ለመፍጠር ያግዛል። Create a brighter future